ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? የዕለተ ዓርብ የቀን መረጃችንን ወደ እናንተ ለማምጣት ተሰይመናል። ፓስተር አለማየሁ አጠገቤ ይገኛል። መረጃዎችን ደግሞ አደራጅቶ ይዞልን የማንቂያ ደወል እየደወለልን ይገኛል። የዓለማችን ወቅታዊ ጉዳዮች ከጊዜ ወደ ጊዜ ዙሩን እያከረሩት ይገኛሉ። በጣም አስፈሪና አነጋጋሪ እንዲሁም ደግሞ አሳሳቢ ጉዳዮች እየተሰሙ ይገኛሉ። ከነዚያ ውስጥ እንግዲህ ለኛም የሆነውን መርጦ ሊያስደምጠን ተገኝቷል። መልካም ጊዜ እንዲሆንልን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ የዓለማችን ወቅታዊ ጉዳዮች አንዴ ያዝ ለቀቅ እያለ በሰላሙም ረገድ አብዛኞች የዓለማችን ማህበረሰቦች ሰላም ይመጣል የሚል እንግዲህ ምኞታቸውን ይገልጻሉ። ነገር ግን እውነታው ሲታይ የመጽሐፍ ቅዱስን እውነት ደግሞ በተለይ ከገለጥነው ይሄ ጉዳይ በምንም አይነት መልኩ በተለይ የሐሰተኛው ክርስቶስ እስኪገለጥ ድረስ እየጨመረ እንደሚመጣ አመላካች መልእክቶች ይሰማሉ ወይ ደግሞ ይታያሉ። ነገር ግን የኛ ተስፋ ከላይ ስለሆነ በዚህ መልኩ የዛሬውን ደግሞ መረጃ በማድመጥ ፓስተር ደግሞ በተጨማሪም መልእክት ስለሚያስተላልፍ ያን እንድታዳምጡ እንድትታደሙ እንጋብዛለን። ከሰላምታው በማስከተል ወደ መረጃችን በቀጥታ እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ ነገሮች ሁሉ ወደ ጥድፊያ እያመሩ ይመስላሉ። በእጅ ላይ መረጃም እንዳላቃለውና እስኪ ይህንን መረጃ አጋራን። እንግዲህ አይሁዶች ከወትሮ በተለየ ሁኔታ ቤተ መቅደሳቸውን ለማስጀመር ከፍተኛ እንቅስቃሴ ጀምረዋል። ታላላቅ የጸሎት መድረኮችና ስብሰባዎች፣ ውይይቶች፣ ካምፔኖች በስፋት እየተደረጉ ነው ያሉትና እነዚህ ካምፔኖች ምንድነው የሚያመለክቱት? እነዚህ ስብሰባዎች ምንድነው የሚያመለክቱት? እንደገና ደግሞ የጸሎት ፕሮግራሞቹ በጣም በብዙ ሺህ የሚቆጠሩ አይሁዳውያን የተገኙበት ከፍተኛ የሆነ የጸሎት ስነስርዓት ተደርጓል። በዛም ላይ ደግሞ ከዚህ በፊት በናዚ ጀርመን የተጨፈጨፉትንና በዛው በኢየሩሳሌም ውስጥ የተገደሉትን አይሁዶችን የማሰብ የጸሎት ስነስርዓቶች ዛሬ 2000 ዓመት ማለት ተካሂደዋል። እነዚህ ጉዳዮች ምንድነው የሚያመለክቱት የሚለውን ነገር ስትመለከት ከወትሮ በላይ በጣም በተለየ መልኩ ወጣቶች ከፍተኛ እንቅስቃሴ እያደረጉ ነው። በሚያስገርም ሁኔታ ወጣቶች ብቻ አይደለም፣ ባለስልጣኖች ራሱ ጭምር ከፍተኛ ፖለቲከኞች እንቅስቃሴ እያደረጉ ነው። እንደውም ይህንን በጸሎቱና ካምፔኑን በመምራት ረገድ ከፍተኛ ባለስልጣኖች የቀድሞ የእስራኤል ጠቅላይ ሚኒስትር እንዲሁም የደህንነት ሚኒስትሩ፣ የኢኮኖሚ የገንዘብና ኢኮኖሚ ሚኒስትሩ፣ ሌሎችም ከፍተኛ ባለስልጣኖች፣ ወታደራዊ ባለስልጣኖች፣ የቀድሞ የጦር አዛዦች ምናምን የተገኙባቸው ናቸውና ታላላቅ ደግሞ ታላላቅ የአይሁድ መምህራኖች፣ ታዋቂ ራባዮች ዓለም ዙሪያ እየገቡ ነው እየተገኙ ነውና እንቅስቃሴው ከምንጊዜም በላይ ሚዲያውን ዓለም አቀፍ ዜናውን ይዞታል። ነገር ግን ከዚህ ሁሉ የሚያስገርመው ነገርና ዛሬ በጣም ትኩረት ልንሰጠው የሚገባው ነገር ራሱ የእስራኤል ማህበራዊ ሚዲያ ጭምር የዘገባቸው ነገሮች ይታያሉ። እነዛ ነገሮች ላይ ነው ትንሽ ትኩረት ሰጥተን እንድናወራ የምፈልገው። ምክንያቱም አሁን ላይ
ሰዓቱ እንደደረሰ እኛ እናውቃለን። ከዚህ በፊትም እየተናገርን ያለነው ብዙዎች ባያስተውሉትም እና ልብ ባይሉም በኑሮ ሁኔታ ተጠምደው በራሳቸው ሁኔታ ተጠምደው ሊያስተውሉ ባይችሉም ብዙ የቤተክርስቲያን መሪዎችም ያላስተዋሉት አሉ። ሰዓቱ ጊዜው እንዴት እንደደረሰ ምልክቶቹ እንዴት እየፈጠኑ እንደሆነ ባያስታውሱትም እኛ ግን በብዙ ረገድ በተለያየ ጊዜ በተለያየ ፕሮግራሞቻችን ለማስታወስ ጥረት እያደረግን ነው። ያሁኑ ግን ፈጦ ፊት ለፊት የመጣ ነው እና ምንድነው የሆነው መሰለ? የእስራኤል ማህበራዊ ደህንነት ሚኒስትር ኢታሜር ቤን ጋቤር ይባላሉ። በትናንትናው ዕለት ማለት ነው በአልአቅሳ መስጂድ ቅጥር ግቢ ጥሰው በመግባትና በግቢ ውስጥ የፈጸሙትን ጥቃት ውግዘትና አጠቃላይ በክልሉ ውስጥ ለሚደርሰው ጉዳትም ሆነ ጥቃት በተመለከተ ዮርዳኖስ፣ ግብፅ እና አረብ ሊግ በኩል የተሰጠ የመጨረሻ የተባለ ማስጠንቀቂያ መስጠት ተነግሯል ይል ነው የሚለው። እንግዲህ እኚህ ሰውዬ አሁን ብቻ አይደሉም። ከዚህ በፊትም በተለያየ ጊዜ ይህንን ስልጣን ላይ አሁንም እያሉ እና እንደውም አንድ ጊዜ የዛሬ 6 ወር 7 ወር ገደማ ባለሳሳት 1000 የማይሉ አይሁዳውያኖችን ይዘው ነው የገቡት ለሁለተኛ ጊዜ አሁን ለሁለተኛ ጊዜ ነው የገቡት። ግን ከሳቸው በፊት በተለያየ ጊዜ ወጣቶች እየገቡ ነበረ። ባንዲራቸውን ይዘው ያሳዩ ነበረ። እንደገና ጸሎቶችም እዛ ጋር ይታዩ ነበር። እንደው ፕሊስ ባክ ምስሉን ካገኘው በፎቶም እንኳን ቢሆን ብታሳይ ደስ ይለኛል። ምክንያቱም ውስጥ ድረስ ገብተው ነው እንትን የሚሉት። እንግዲህ ስለዚህ መስጊድ ትንሽ ነገር እንበል። መስጊዱን የገነባችው ቱርክ ነች። ኦቶማን ቱርኮች ናቸው የገነቡት። ኦቶማን ቱርክ ለቃ በምትሄድበት ሰዓት እስራኤል ወደ መንግስትነት ስትመጣ የአስተዳደሩን ቦታ ጆርዳን እንድትይዝ ተደርጓል። በስምምነት 600-700 ዓመት ገደማ ማለት ነው። ኖ ከ1948 ማለትም እስራኤል ስልጣን ከያዘች በኋላ ነው ምልህ። ግንባታው እሱ ሩቅ ነው። ከ1949 በኋላ እስራኤል ስትይዝ ምንድነው የተደረገው? መስጊዱን ማስተዳደር የጀመረችው ጆርዳን ነች እና በይህ በድርድር የሆነ ነው በስምምነት እንደውም 70ዎቹ አካባቢ ይመስለኛል ስምምነቶቹ የተፈረሙት። በእኛ እንግዲህ የስድስቱ ቀን ጦርነት በሚባለው ውስጥ ኢየሩሳሌምን እስራኤላውያን ያዙ። ከዛ በኋላ ነው በሰባ ቤቶች ውስጥ ነው ብቻ 1970ዎቹ ቤት ውስጥ ነው ድርድሩ ተደርጎ ማነች ጆርዳን መስጊዱን እንድታስተዳድር ጥበቃውን ደግሞ እስራኤል እንድታደርግ የተደረገው። አሁንም የሚታየው ነገርና በጣም አስደንጋጭ የሆነው ነገር ምንድነው? ጥበቃውን የሚያደርጉት የእስራኤል ወታደሮች ወደዛ የሚገቡትን አይሁዶችን መከልከል አለመቻላቸው ነው እና አልፎ ተርፎም ተባባሪ እንደውም አንዳንዶቹ ሲያስተባብሩ ሁሉ ታያለ እዛ ጋርና ይሄ መሆኑ የበለጠ ድንጋጤን ፈጥሯል እና ድንጋጤን ፈጥሮ ምናልባት ይሄ ነገር የጎላ ከመጣ ወደ ጦርነት ሊያመራ እንደሚችል ምልክት ነው የሚሆነው። ወደ ጦርነት ብቻ ቆጣጠሩታል። የታሰበው ነገር ሊያደርጉትም ይችላሉ። እንግዲህ ዮርዳኖስ የውጭ ጉዳይ ሚኒስትር የእስራኤል ማህበራዊ ደህንነት ሚኒስትሩን ኢታሜር ቤን ጋቤርን በዛሬው ዕለት በትናንትናው ዕለት ማለት ነው በመስጊዱ ባደረጉ ጉብኝት ማለት ነው ቅጥር ግቢውን ጥሰው በመግባት ያደረጉትን ወረራ ነው ያሉት እነሱ። ወረራ እና ዓለም አቀፍ ሕግን በጋድ መጣስ ነው ብለውታል። ስምምነቱ ወረራ ነው እነሱ የሚሉት። እንደገና ደግሞ ዓለም አቀፍ ሕጉን ምንድነው የሚያሉ ያሉት መጣስ ነው የሚለውን ነገር አንስተዋል። እንግዲህ ኢየሩሳሌም የእስላም እና የክርስቲያን ቅዱስና በግልጽ መጣሷን እና ተቀባይነት የሌለው የማይረባ ደካሞች ተግባር ይወክላል ሲሉ አስጠንቅቀዋል ብለዋል። አሁን እንግዲህ ነገሮች እየፈጠጡ እየመጡ ምን ይመስላል? እንደዚህ እንደው ፓስተር እንደዚህ ከመቀዳታችን በፊት ይህን ድምፅ እኔ እናንተ አንድ ምስል አይተናል። ወጣቶችን አይደለ ቀደም ያልከው ኮት አድርገህ ወጣቶች በጣም በኃይለኛው ኢንቮልቭ እያደረጉንና እንደው እዚህ አሁን ምስሉ ላይ ምናልባት ሊያዩት ይችላሉ አድማጮች።
አንዳንድ ወጣቶች በቁጭት የዛሬ 2000 ዓመት እየሄዱ ያኔ ሮማውያን ያፈረሱትን ቤተ መቅደስ ላይ ፍርስራሹ ላይ ሆኖ እየደበደቡ በቁጭት ሲያለቅሱና እንትን ሲሉ ሪያክት ሲያደርጉ ይታያልና ይሄ አሁን ደግሞ በዚህ ዘመን ደግሞ ይሄ ቁጭት የወለደው ትውልድ ወደፊት አሁን ምናልባት በቅርቡ ሊሆን ይችላል ብዬ አምናለሁ ምን ሊያደርግ እንደሚችል እያሰብኩኝ ከዛ በላይ እኔ ደግሞ ምንድነው ያሰብኩት በኋላ ላይ ደግሞ አንተ መልእክትን መናገር ትችላለህ የክርስቶስ ኢየሱስ ዳግም መምጣትና ንጥቀት በቅርብ እንደሚሆን አመላካች ሆኖ አይቼዋለሁና ፓስተር ይሄንን ተረድቻለሁና እንግዲህ አንተም በኋላ ላይ መልእክት ማስተላለፍ እንግዲህ እስራኤል መንግስት ከሆነችበት ጊዜ ጀምሮ በዚህ ልክ በዚህ አይነት ሁኔታ አግሬሲቭ በሆነ መልኩ ገብቷል አይሁዳውያኖች ተነስተው አያቁም ወደ መስጊዱ ይገባሉ በርግጥ ለመጎብኘት ይገባሉ መጎብኘት ይቻላል ነገር ግን በምንም አይነት ታሪክ እዛ ውስጥ ሆኖ ይሄ የኛ ስፍራ ነው የኛ ግዛት ነው የሚልና ቢውልድ መቅደሱ እንገነባለን የሚል ድምጽ ማስተጋባታቸው ምን ለየት ያደረገ ሁኔታና አሁን በቅርብ ያለው እንቅስቃሴ በዚህ መልክ ከሚሄድ ከሆነ ነገሮች ወዳልተፈለገ ምክንያቱም እስራኤልን ወደ መክበብ የሌሎቹ አሁን እንግዲህ ቀላል አይደለም እነዚህ የአረብ ሊግ መግለጫ አልጀዚራም በስፋት ዘግቦታል ቀላል መግለጫ አይደለም እንደውም እዚህ ጋር ወዳልተፈለገ ነገር ሊያመራ የሚያስችል ምልክቶችን ላሳየ የግብጽ የውጭ ጉዳይ ሚኒስትር በበኩሉ በዛሬው ዕለት በትናንትናው ዕለት ማለት ነው እስራኤል ማህበራዊ ደህንነት ሚኒስትር ኢታሜር ቤንጋቤር በስመ ጉብኝት በአልቃሳ መስጂድ ቅጥር ግቢ ጥሰው በመግባት ያደረጉት ድርጊት በግልጽ ቋንቋ እቃወማለሁ ያሉ ሲሆን እነዚህ ጥሰቶች ተመሳሳይ ቀስቃሽ ድርጊቶች መቀጠልና ከዛም ባሻገር በዓለም አቀፍ ደረጃ ሁሉ እጅግ ከባድ የሆነውን ውጥረቶችን እንደሚያቀጣጥል መረጋጋት እድሎችን እንዳይታሰቡ ጭምር ሁሉ ሊያደርግ ይችላል ሲሉ አስጠንቅቀዋል ነው የሚሉት መረጃው እንደሚያመለክት አስጠንቅቀዋል ነው የሚሉት እንግዲህ በፊትም ከግብጽ ጋር ያለው ሁኔታ የሚታወቀው ነው ጥሩ ወዳጅነትም የለም ነገር ግን እነዚህ ነገሮች አሁን እየተጠናከሩ መምጣታቸውና በተለይም ደግሞ ኮንቲኒቲ መሆናቸው አሁን ነገሮች ኮንቲኒቲ መሆናቸውና የተከታተሉ መምጣታቸውና በመስጊዱ ዙሪያ የሚደረጉትም ጸሎቶች የተለያዩ ነገሮች ካምፔኖች ወደ ውስጥ የመግባትና አንዳንድ ነገሮች መደረጉን ጆርዳንም ግብጽም አረብ ሊግም በቁጣ ነው መግለጫው ትንኮሳ ቆጥረውት ማለት ትንኮሳ ነው የሚሉት እንደውም በጣም የሚገርምህ የሊጉ ሀገራት ዋና ጸሐፊ ነቢል ፋሂም በበኩሉ በዛሬው ዕለት የእስራኤል ማህበራዊ ደህንነት ሚኒስትር ኢታሜር ቤንጋቤር በስመ ጉብኝት በአልቃሳ መስጂድ ቅጥር ግቢ ጥሰው በመግባት ያደረጉት ድርጊት በግልጽ ቋንቋ መቃወሙ ገልጾ እስራኤል በሰፈረችባቸው ቦታዎች ሁሉ የሚደረጉ ድርጊቶችን የማንታገስ መሆኑን እናመለክታለን ነው የሚሉት የሚገርም ነው እንግዲህ ይሄ ትልቅ የታሪክ ምዕራፍ ይመስላል አሁን እነሱ የሚሉት እንግዲህ አሁን ዲፕሎማሲውን ፖለቲካውን ተመልከተው በፊት ድሮ ይሉ የነበሩት የሙስሊሞች ቅዱስ ከተማ ነው የሚሉት አሁን ግን መግለጫቸው ላይ የሚያሳዩት ነገር ምንድነው መሰለ የእስላምና የክርስቲያን ቅዱስ ስፍራዎች ላይ ነው የሚሉት የእስላምና የክርስቲያን እሱ ምንም ጥያቄ የለውም የአይሁዶች እምነት ደግሞ ይለያል ከነዚህ ስለዚህ ግን አንጋፋ ነው እንግዲህ እንደዚህ አይነት አባባሎች የበለጠ ነገሮችን ምን ያደርጋቸዋል ብትለኝ ያባበሳቸዋል እንግዲህ የፍልስጤምም የሃይማኖት ጉዳይ ሚኒስትር በበኩሉ
እንዳሉት እሱን ጨምሮ በዛሬ ወረራ መንግስት ውስጥ ከፍተኛ የፖለቲካ ስልጣን ያላቸው ሰዎች መኖራቸውን ገልጸው እነዚህ ሰዎች እንዳሉ እያመለከቱ ነው ያሉት። የእስራኤል ባለስልጣኖች በከፍተኛ ደረጃ ወረራ ውስጥ እንዳሉና እንግዲህ ምንድነው አሁን መስጊዱን ሊያፈርሱት ይችላሉ የሚል ነው ስጋት ነው። እንግዲህ እነሱ ደግሞ ምን በበኩላቸው ምን ያውጃሉ? ጃሃድ ያውጃሉ። እንደው እዚች ላይ ፓስተር እንደው ትንሽ ቆይታ ብናረግ መልካም ነው ብዬ አስባለሁ፣ ለአድማጮችም ግንዛቤ እንዲሆን። አንተም አይተውሃል እንግዲህ ተመልካቾችም አድማጮችም ሊያዩት ይችላሉ። እንግዲህ በታሪክ አጋጣሚ አይሁዳውያን ለ2000 ዓመት አገር አልባ ነበሩ ይታወቃል። ይሄ አሁን ደግሞ የእግዚአብሔር ፈቃድ ሆኖ እንደ ትንቢቱ በነቢያት እንደተነገረው ከአገራት ተሰብስበው አገር መስርተዋል። የዛሬ 78 ዓመት ገደማ ይሆናል ብዬ አምናለሁ። ባለፈው 75ኛ ዓመታቸውን ስላከበሩ አሁን የጎደላቸው ምንድነው? መቅደስ ነው። መቅደስ አልባ ናቸው። ቅድም ስናይ ልክ ይሄ የተሰበሰበው ህዝብ በመካን ሙስሊሞች ሲያከብሩ ከአገር ሁሉ ከዓለማት ሁሉ ነው አይደል ተሰብስበው የሚሄዱት። የዛን ያህል የህዝብ ብዛት ነው ያየነው። እኔ በጣም እንደዚህ ይቻላል። በጣም ምክንያቱም ይሄ ምን መሰለህ ታስታውስ ከሆነ አምና ስንሰራ ከአሜሪካ የረቢዎች ስብሰባ በኋላ ሁለተኛውን ስብሰባ ያደረጉት ኢየሩሳሌም ላይ ነው። ኢየሩሳሌም ላይ በተደረገው ስብሰባ ግን መቅደሱን የመገንባት ውሳኔ ተወስኖ ነው ስብሰባው የተጠናቀቀው። ያ መወሰን ብቻ አይደለም፣ ለዛ የተደራጀ የፋይናንስም የኢኮኖሚ እና ያንን ግንባታ ደግሞ የሚያስፈጽሙ አካላቶች አሳይን ተደርገው ነው ያለቀው። ልጨርስልህና ምንድነው አሁን ቅድም ስናይ ይሄ ሁሉ ህዝብ ያለ መቅደስ ነው አገልግሎት የተሰጠውና ዝም ብሎ ማማ ላይ ነውና አሁን ይሄ ለዚህኛው ተመጋጋቢ አይሆንም ወይ? አሁን አመላካች አይሆንም ወይ? ምንም እኮ ግልጽ ነው። አሁን እኮ ምንድነው መቅደስ ያስፈልጋችሁ? የመቅደሱ መሰረት አንዱ ካናሉ ያለው በመስጊዱ ስር ነው። መስጊዱን የሚገዳደሩበት ምክንያት እኮ ይሄ ነው። በመቅደሱ ባለበት ቦታ ላይ ተገንብቷል ነው የሚሉት። የሙሴ ህግጋትም እዛ ላይ ማለት ነው ተገንብቷል ነው የሚሉት። ሙስሊሞቹ ደግሞ የሚከራከሩት ኖ መቅደሱ በስተምስራቅ በኩል ያለው ነው፣ እዛ ላይ አልተገነባም ነው። ነገር ግን ሲታይ ደግሞ ካናሉ በመስጊዱ ውስጥ ነው የሚያልፈው። እንደው መሰረት አንተ መቼም እንግዲህ ባክግራውንድ ሙስሊም ቤተሰብም ስለሆነ እንደው እዚች ጋር አንድ የሆነች ጥያቄ ብጭር መልካም ነው ብዬ ነው። አይሁዶቹ አብርሃም ይስሐቅን ሊሰዋ ያለበት ቦታ ነው ይላሉ። ሙስሊሞች ደግሞ እንዲሁ በተመሳሳይ ኢብራሂም ነው አይደል የሚሉት? ኢብራሂም እስማኤልን ሊሰዋ ያለበት ቦታ ነው የሚሉት። አራፋት ተራራ ነው እሱ። ይለያያል። ተራራ እዚህ ጋር አይደለም። ይሄ መቅደሱ ያለበት ቦታ ነው። አራፋት ተራራ ማለት አሁን ላይ የአራፋትን ተራራ አንዳንዶቹ ሳውዲ ውስጥ ነው ያሳዩት። እንግዲህ ያን ጊዜ የእስራኤል ግዛት በጣም ሰፊ ስለነበረ ገብቷል። ሰፊ ስለነበረ ግዛቱ ወሰኑ የትና የት ነው እና የተደረገው የአራፋት ተራራ ነው። አረፋ ብለው የሚያከብሩትም ለዚህ እኮ ነው ሙስሊሞቹ። መስጊዱ ታዲያ ለምንድን ነው እዛ ላይ ሊገነባ? መስጊዱ እዛ ላይ የተገነባበት ምክንያት የመጀመሪያው የሰለሞን ቤተ መቅደስ ገብቷል። ሁለተኛው የሰለሞን ቤተ መቅደስ የተገነባበት ስፍራ ያ ነው። እዛ ላይ ነው የተገነባው እኮ። ምንድነው ፐርፐዙ? በመቅደሱ ቦታ መስጊድ ነው የሰሩት። ስለዚህ የራሳቸውን ቅዱስ ስፍራ ማድረግ ነው። በዛን ጊዜ አይሁዳውያኖች በዓለም ዙሪያ ተበትነው ስለነበረ ኔሮ መቅደሱን አፍርሶት ስለነበር በፈረሰበት ቦታ ላይ ኦቶማን ቱርኮች ደግሞ መጡና መስጊዱን ገነቡበት። ለአይሁዶች ቅዱስ ቦታ እንደሆነ ስለሚታወቅ ብዬ ነው። እነሱ ያንን አይቀበሉም። አይሁድ የሚባል እኮ በዛን ጊዜ አልነበረም። በዓለም ዙሪያ በሰባኛው አይደለ ያፈረሰው። ከሰባኛው በኋላ በዓለም ዙሪያ ተበተኑ። እስራኤል የምትባልም ሀገር እነሱ አያውቁም። ኢየሩሳሌም የሚባለውን ደግሞ ያው የቅድስት ከተማ ብለው የሚያስቡት ሙስሊሞቹ የነሱ ቅድስት ከተማ ብለው ነው የሚያስቡት። እሳቤው ከዛ ነው። ዞሮ ያው እንግዲህ ትንቢቱ ቃል ይፈጸም ዘንድ ነገሮች ሁሉ
ወደ ጠርዝ እየመጡ እንደሆነ ያየን ነው እያመለከተ ነው። ምንድነው አሁን ደግሞ ሌላው ምንድነው የሐማስ ባለስልጣኖች ሐማስ ከፍተኛ ተቃውሞውን አቅርቧል በዚህ በመስጊዱ ዙሪያ ላይ። በእርግጥ ከዚህ በፊትም ሐማስ ያንን ጥቃት የኦክቶበሩን ጥቃት ሲፈጽም አንዱ ከተናገረው ነገር ምንድነው መስጊዱን ሊያፈርሱት ነው ዘመቻ አላክሳ ብለው ነው የጀመሩት። በኢራን አስተባባሪ ነው። አዎ ዘመቻ አላክሳ ብለው ነው የጀመሩት። ለምን አላክሳ አሉት? ዘመቻ አላክሳን ማዳን ነው የዘመቻ ብለው ያሉት። በተለይ እነዛ ቀያይ ጊደሮች ከገቡ በኋላ አላክሳን ማዳን የሚባለው ነገር ግን አሁን ላይ ደግሞ ዓለም አቀፍ ተቃውሞን እየቀሰቀሰ ያለበት ምክንያት ቀላል የሚባል ነገር አይደለም። አሁን እንግዲህ በቀጣይ ደግሞ ምንድነው የሚሆነው ብለን ስትመለከት ለሌሎቹም የሙስሊም ሀገሮች ምንድነው መግለጫዎችን ያወጣሉ ተብሎ ይጠበቃል እና ያ ደግሞ ለእስራኤል ትልቅ አሁን ባለችበት ጦርነት ውስጥ ሌላ የነዚህ ሰዎች ዓላማ ደግሞ አሁን መስጊዱ ዙሪያ እኮ ወደዛ ወደ እንትን ለምሳሌ እየገፉ ፍልስጤምንም እየወሰዱ ያሉት ነገሮችንም እያሰፉ ያሉት ስትመለከተው ምንድነው ሲታይ በቃ መቅደሱን ለመገንባት ይግድ ያፈርሱታል። ይሄን ነገር የደህንነት ነገር አሁን ብዙ ጊዜ አይፈርስም የሚልም ግሩፕ አለ፣ ይፈርሳልም የሚል ግሩፕ አለ። ነገር ግን አሁን ከሚያደርጉት እንቅስቃሴ ለምንድነው እዛ ቦታ ላይ ገብቶ መጸለይ የተፈለገበት ምክንያት? ለምንድነው ካምፔን እዛ ውስጥ ማድረግ የተፈለገበት ምክንያት? የደህንነት ሚኒስትሩ ሌሎችም ከሳቸው ጋር ያሉ ባለስልጣኖች ለምንድነው እዛ መግባት የፈለጉበት ምክንያት ብለህ ስትመለከተ የማፍረስ ዓላማ እንዳላቸው የሚያሳይ ነው። እንግዲህ ወገኖቼ ይህንን እየተከታተልን ወደፊትም ዘገባው የተለያዩ ዘገባዎችን ይዘን እንመጣለን። አለፍ ብሎ እንግዲህ ወንድማችን ዳይሬክተራችን ይልቃል ፎቶዎችን ያሳያቸዋል ብዬ አስባለሁ። ነገር ግን ቤተ ክርስቲያን ሆይ በክርስቶስ ደም የተዋጀሽ የተጠራሽ የመጨረሻው ዘመን ቤተ ክርስቲያን ምን እየሰራሽ ነው? ምን እያደረግን ነው? መሪዎች እግዚአብሔርን እናገለግላለን ያላችሁ ጌታ ጠርቶናል፣ ራእይ ሰጥቶናል፣ ተልኮ ሰጥቶናል የምትሉ ፓስተሮች፣ ወንጌላውያን፣ ነቢያት ነን የምትሉ፣ ሐዋርያት ነን የምትሉ፣ የቤተ ክርስቲያን መሪ ነን የምትሉ፣ ቄስ ነን የምትሉ ሌሎቻችሁ ምን እየሰራችሁ ነው? ሰዓቱ ደርሷል። ዓለም በነውጥ ላይ ነው ያለው። ነገሮች ከሚገባው በላይ እየፈጠኑ እየሄዱ ነው። ስለዚህ እንንቃ፣ እንጸልይ፣ ትውልድን እናዘጋጅላለሁ። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር በጣም የሚገርም ታሪካዊ ወቅት ላይ ነው ያለነው። እንግዲህ አይኖቻችን ተከፍቶ ጆሮቻችን ተከፍቶ ከሰማንና ካየን ነገሮች ወደ ፍጻሜ ይሄዱ እንደሆነ የሚያመላክትና የማንቂያ ደወል የሆነ መረጃ ነው ፓስተር አለማየሁ ያጋራን። ስለዚህ ምን ያህሎቻችን በዚህ ጉዳይ ላይ ነቅተን ራሳችንን ለማዘጋጀት ዝግጁ ሆነናል ወይስ ባላየ ነገሮችን ባልሰማ ችላ ብለን እናልፈው ይሆን? ይህን ጥያቄ እንግዲህ ለአድማጮች እንተዋለን። ውድ አድማጮቻችን እንግዲህ ነገሮች ሁሉ ወደ ፍጻሜ እያመሩ እንደሆነ ግልጽ የሆነ ጊዜ ላይ እንዳለን እንመለከታለን። ስለዚህ እንንቃ፣ ሌሎችንም እናንቃ የሚል መልእክት እናስተላልፋለን። ለዛሬ ለዕለተ ዓርብ የቀን መረጃችን ይሄንን ይመስላል። በምሽቱ ደግሞ በሌላ መልእክትና መረጃ ተመልሰን እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ አይለየን እንላለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።